ለምሳሌ እቺ ሴት እንደዚህ አይነት ጽሁፍ ነበር የሰጧት። እኛ ከፍተናው አነበብነው። እኔ እንዴት እንደሚነበብ አውቃለሁ። ምንድነው የሚለው? በነገራችን ላይ ሱረቱ ጠላቅ ነበር። ይህንንም ያደረገላት ሰው ከፍቺ እንዲጠብቃት ብሎ ከዛ በ50 60 3 10 9 ታስቀምጪዋለሽ። እሺ ማንም አይገባውም ይሄ። ከዛ ታነቢዋለሽ። ከዛ አመዱን ትወስጂና በ10 50 63 ታስቀምጪዋለሽ። ከዛ መቼም ፍቺ አይገጥምሽም። ከዛ በአንገቷ ላይ እንድታደርገው አዘዛት እና ደግሞ እንኳን ለመክፈት መሞከር አይደለም ጭራሹን ይሄን ለመክፈት አታስቢ አላት። ይሄ ታዊዝ ነው። አሁን ይሄ ምንድነው የሚለው? ኮዱን ስንፈታው አዑዙ ቢላህ السلام عليكم ورحمة الله وبركاته ابن هند كنان تقارنو زاري سلا جنوچنا سلا سحر بتملكته بسفيو نايلا كبفيت جمري سلا جنوچنا سلا سحر አይቻለው ሰምቻለው ቪዲዮ አይቻለው ነገር ግን እንደዚህ ጠቃሚ መረጃዎች የሞሉበት ቪዲዮ አይቻለው እናም ኢንሻአላህ እኔ እንደተማርኩበት እናንተም እንድትማሩበት ዘንድ ይሄን ቪዲዮ ይዤላችሁ ቀርቤያለሁ ለቻናል በጣም ልዩ እንግዳ አለን ሼክ አማር ስለ ጂኖችና ስለ ሲህር ጉዳይ በዓለም አቀፍ ደረጃ ትልቅ ዕውቅናና ጥልቅ ዕውቀት ካላቸው ታላልቅ ሊቃውንት አንዱ ነው አላህ ይጠብቀው አላህ ይባርከው ከሳቸው ጋር አብሮ መቀመጥ ከዕውቀታቸው መቋደስ ትልቅ እድል ነው በቁርአንና በሐዲስ ላይ ተመሰረተ ለረጅም ዓመታት በዚህ ዘርፍ ያጠኑና ያስተማሩ ያሉ ሰው ናቸው ስለ ጂኖችና ስለ ሲህር ብዙ ጥያቄዎች በተደጋጋሚ እንቀበላለን ስለዚህ ይህንን ቆይታ ሁላችንም የምንማርበት በቁርአን በሱናና በዑለማዎች ትምህርት የታጀበ ራሳችንን እንዴት እንደምንጠብቅ የምናውቅበት እንዲሁም የጂን ጉዳይ ሲህር እና የአእምሮ ጤና ችግሮችን እንዴት መለየት እንደምንችል የምንረዳበት አስተማሪና አዝናኝ ውይይት ይኖረናል ዕውቀት በማግኘት ነው ምንዝናናው እንጂ ርዕሱም ያዝናና አይደለም እውነት ለመናገር ስለዚህ የመጀመሪያው ጥያቄ ብዙዎች ራሳቸውን ሙስሊም ብለው እየጠሩ በሚያሳዝን ሁኔታ ግን የጂኖችና የሲህርን ጉዳይ ይክዳሉ በቁርአንና በሰሒህ ሐዲሶች እነዚህ ነገሮች መኖራቸው እየተረጋገጠ ነው بسم الله الحمد لله والصلاة والسلام على رسول الله ሼክ ዑስማን አብሬህ በመገኘቴ ትልቅ ክብር ይሰማኛል ስለጋበዝከኝም ጀዛከላሁ ኸይረን አላህ በቆይታችን ተጠቃሚዎች ያድርገን አላህ ለሙስሊሞች ሁሉ ከማንኛውም የአእምሮ የስጋና የመንፈሳዊ በሽታዎች ነፃ ያደርጋቸው አላህ ሁላችንንም ይጠብቀን آمين We have two extreme and this እንግዲህ በዚህ ጉዳይ ላይ ሁለት ጽንፎች አሉ አንደኛው ወገን በህይወታቸው ውስጥ ላጋጠማቸው ማንኛውም ነገር መፍትሄው ጂን ወይም ሲህር ነው ብሎ የሚያምኑ ናቸው ከቤተሰቦቻቸው ጋር ችግር ቢፈጠር ሲህር ነው ከልጆቻቸው ጋር ችግር ቢፈጠር የችግሩን ምንጭ ከመመርመር ይልቅ ወዲያውን ወደ ሲህር ይሄዳሉ በስራ ቦታ ችግር ቢገጥማቸው ወደ ሲህር ይህ አንደኛው ጽንፍ ነው በሌላ በኩል ደግሞ የጂኖችና የሲህርን መኖር ሙሉ በሙሉ የሚክዱ ሰዎች አሉ ነገር ግን አላህ እንዳለው وكذلك جعلناكم أمة وسطا እኛ በሁሉም ነገር መካከለኛ ነን በተለይም በገይብ ጉዳዮች ላይ ስንመጣ የምንመካው በቁርአንና በሱና ላይ ብቻ ነው በገይብ ጉዳዮች ላይ ኢጅቲሃድ የለም ስለዚህ የሆነ ነገር በቁርአን ወይም በሱና ካልተረጋገጠ በስተቀር እኛ ማረጋገጥ አንችልም ቁርአንም የጂኖችን ጉዳይ በግልጽ አስቀምጦታል ራሱ ሱረቱል ጂን የተባለ ሙሉ ምዕራፍ መኖሩ ብቻ በቂ ማስረጃ ነው እነሱም በአላህ ያምናሉ ወደ ነብዩም ሰለላሁ ዐለይሂ ወሰለም መጥተዋል በቁርአን ላይም ወይስ صرفنا إليك نفرا من الجن يستمعون القرآن لم يطمثهن إنس قبلهم ولا جان وما خلقت الجن والإنس إلا ليعبدون وخلق الجن من مارج من نار ስለዚህ አላህ ስለ ጂኖች እንደ አንድ ሙስሊም ልከደው ማልችለውን ማስረጃዎች ሰጥቶኛል ብዙ ጊዜ ሰዎች ስለ ጂንና ስለ ሲህር ሲያወሩ ግራ ይገባቸዋል ግን አንድ ነገር መረዳት ያለብን ነገሮችን ማየት አለመቻላችን ብቻ የሉም ማለት አይደለም ለምሳሌ ጀነትና ጀሃነምን አይናችን አናያቸውም ግን በቁርአንና በነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች በኩል እናምናቸዋለን ማስረጃም አለን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ለአثقلان ወይም ለሰውና ለጂን ተልኬ የመጣው ነብይ ነኝ እንዳሉት ጂኖች ነብዩን አምነው እንደነበር የሚያሳዩ በርካታ ማስረጃዎች አሉ ስለዚህ የጂን መኖርን መካድ የሚቻል ነገር አይደለም ምናልባት ሰዎች ግራ የሚገባቸው ጂኖች ምን ያህል ኃይል አላቸው በሚለው ጉዳይ ላይ ነው ሁሉም ጂን ተመሳሳይ ኃይል የለውም በደረጃ ይለያያሉ ወደ ሲህር ስንመጣ ደግሞ ቁርአን ላይ በጣም ግልጽ የሆኑ አንቀጾች አሉ ቃለ ሙሳ جئتم به السحر إن الله سيبطله فسحروا أعين الناس واتبعوا ما تتلو الشياطين على ملك سليمان وما كفر سليمان ولكن الشياطين كفروا يعلمون الناس السحر عندهم نبي صلى الله عليه وسلم سباتون أطفي وانجلو سيزرزرو كشرك قتلو ياسكمتوت سحرن ነው እዚህ ጋር ግን አንድ ነገር ማወቅ ያስፈልጋል ሲህርን ለመተግበር መማር ክፉር ነው መቼም ታሪክ እንደሚያሳየው ሲህር በየዘመናቱ የነበረ ነው ለምሳሌ በሙሳ አለይሂ ሰላም ጊዜ ሲህር በሰፊው ነበር አላህም ለሙሳ የነሱን ሲህር የሚያስንቅ ተአምር ሰጠው ሳሂሮቹም ሙሳ ያሳያቸው ሲህር እንዳልሆነ ሲያውቁ ወዲያው ነበር ስጁድ የወረዱት አላህ የተለያዩ የሙእሚኖችን ታሪክ ነግሮናል እኔ በግሌ በጣም ከሚደንቁኝና የሚያስገርሙኝ ሰዎች መካከል እነዚህ ሰዎች ነበሩ
ስጁድ ሲወርዱ ፊርዓውን እኔ ሳልፈቅድላችሁ እንዴት ስጁድ ወረዳችሁ? እጃችሁን እና እግራችሁን ቆራርጬ በዛፍ ላይ ነው ምሰቅላቸው አላቸው። ያኔ ማን ኃይለኛ ቀጪ እንደሆነ ታያላችሁ አላቸው። በሱ ቤት እየዛተ ነው። በቃ በሱ ቤት አስፈራርቶ ሞተዋል ማለት ነው። ምን ብለው መለሱለት? ሱብሃንአላህ ከፈጠረን አላህ እና ካየነው ተአምራት አንተም በጭራሽ አናስበልጥም። አንተ ኾተት ፈቅዲ ማ አንተ ቃድ፣ ምትፈርደውን ፍረድ አሉት። ኢነማ ተቅዲ ሃዚህ ልሐያት ዱንያ፣ አንተ ምትፈርደው፣ አንተ ስልጣን ያለህ፣ አንተ ንግስና በዚህ ዓለም ላይ ብቻ ነው አሉት። እንግዲህ ወዲያውኑ ልባቸው ምን ያህል እንደለመለመ እዩ። ሱብሃንአላህ። ለማንኛውም ወደ ሼኻችን እንመለስ። قال الله عز وجل واتبعوا ما تتلو الشياطين على ملك سليمان وما كفر سليمان ولكن الشياطين كفروا يعلمون الناس السحر። አንዳንድ ዘገባዎች እንደሚሉት ሱለይማን አለይሂ ሰላም ከሞተ በኋላ ጅኖች የሱለይማንን የንግስና ሚስጥር በዚህ መጽሐፍት ነው ብለው ሰዎችን ለማሳሳት የውሸት መጽሐፍትን በዙፋኑ ስር በማድረግ ሱለይማን ሲሕር ተጠቅሞ ነው ጅኖችን የገዛው ብለው የውሸት ወሬ ያሰራጫሉ። አላህ ግን በግልጽ ሱለይማን አልካደም በማለት ንጹህ መሆኑን ነግሮናል። ለዚህ ነው ዛሬ የምናያቸው ነገሮች ሁሉ እንደ ሱለይማኒ ጽሁፍ ወይም የሱለይማኒ ቀለበት የሚባሉት በሙሉ ከእውነት የራቁና ምንም መሰረት ያሌላቸው ነገሮች ናቸው። ከነቢዩ ሱለይማን አለይሂ ሰላም ጋር ምንም የሚያገናኛቸው ነገር የለም። አንዳንድ ሰዎች ሱለይማን ቀለበቱን እያሸ ጅኖችን ይጠራ ነበር እያሉ የሚያወሩት ነገር አለ። ነገር ግን ይህ ሁሉ ፈጽሞ ትክክል ያልሆነ ነገር ነው። ስለዚህ ሱለይማን አለይሂ ሰላም ጥንቁልናን አልፈጸመም ወይም አላስተማርም። ሲሕርን የፈጸሙና ያስተማሩ ጅኖች ናቸው የከፈሩት። በትክክል በሙስሊም በኢማም አሕመድና በሌሎች የሐዲስ ምንጮች ላይ እንደተጠቀሰው ሱለይማን አለይሂ ሰላም ማሪድና ዒፍሪት የተባሉትን ጅኖች በባህር ጥልቅ ውስጥ አስሮ አስቀመጣቸው። እርሱ ከሞተ በኋላ እነዚህ ጅኖች መጡ። ከዚያም እነዚህ መጽሐፍት ለሰው ልጆች አሳዩዋቸው። ዛሬ ላይ ደግሞ አይሁዶች ይህንኑ መረጃ ለመፈለግ ከፍተኛ ጥረት ያደርጋሉ። እኔ ራሴ በቁድስ በነበርኩበት ጊዜ አንዳንድ ራባዮች አግኝቼ ነበር። የሱለይማንን ቤተ መቅደስ መልሰን እንገነባለን ይላሉ። ምክንያቱም እንደነሱ ከሆነ ያ ቤተ መቅደስ ድጋሚ ሲገነባ የሱለይማን ውድ ሀብቶችና ታቦት ይገለጣሉ። የሱለይማን ታቦት ደግሞ ጅኖችን የመቆጣጠርና ጥንቆላ የመስራት ታላቅ ኃይል እንዳለው ነው የሚያምኑት። ስለዚህ እነሱ የሚጥሩት ይህንኑ የጅኖች መቆጣጠሪያ ኃይል ለማግኘት ነው ማለት ነው። የሚደንቅ ነው። ነገራችን ላይ ሱለይማን አለይሂ ሰላም ይህን ሁሉ ያገኘው አላህን ጠይቆ ነው። ለአላህ ዱዓ አርግቶ ነው። ቃለ ረቢ እግፊር ሊ ወሀብ ሊ ሙልከን ላ የንበጊ ሊአሐድን ሚን ባዕዲ ኢነከ አንተል ወሃብ። ከዛ አላህ ሰምተህ አይተህ ማታውቀው ስጦታን የሰጠው በያ ምን አመጣው እዚህ? አላህ ስጦታ ላይ ስጦታ ጨማምሮ ሰጠው። አላህ ታላቅ ነውና ስንጠይቀው ትልቅ እንጠይቀው። ከዛም ቀጥሎ ሼክ አማር ስለ ታዋቂው የሲሕር መጽሐፍ ኪታብ ሸምሰል መዓሪፍ ያወራል። ስለዚህ መጽሐፍ ማታውቁ ስለ መጽሐፉ ትንሽ ልበላችሁ። ሸምሰል መዓሪፍ ሲተረጎም የእውቀት ፀሐይ ማለት ነው። መጽሐፉ በ13ኛ ክፍለ ዘመን በአልጄሪያዊው አሕመድ አልቡኒ በተባለ ሰው ነው የተጻፈው። ይህ መጽሐፍ በአብዛኛው የኢስላም ሀገራት ባን ተደርገዋል። በአጭሩ ትልቅና ታዋቂ የሲሕር መጽሐፍ ነው። ሌላውን ሼክ አማር ይነግሩናል። ሸምሰል መዓሪፍ የተባለው የሲሕር መጽሐፍ አሁን አማዞን ላይ በ$15 እየተሸጠ ነው። ግን እሱ አጭሩ እትም ነው። ትክክለኛውን መጽሐፍ ግን በጣም ጥቂት ጠንቋዮች ጋር ነው የሚገኘው። የሆነ በውርስ ነገር ነው ልታገኝ የምችለው። አሁን ትልቅ ችግር የሆነው ነገር በአንዳንድ የኢስላም ቡድኖች ስማቸውን መጥቀስ አልፈልግም፣ ነገር ግን በቁርአንና በሱና መንገድ ላይ ያሌሉ ሙሉ በሙሉ መንገድ የሳቱ ሰዎች ይህንን መጽሐፍ እንደ አዝካር መጽሐፍ ይጠቀሙታል። መጽሐፉ በሲሕር ተግባር የተሞላ መሆኑን እንኳን ሳያውቁ ማለት ነው። መጽሐፉን ስትከፍተው ይህንን ማየት ትችላለህ። ይሄ ጣልሰም ነው፣ እንደ ታዊዝ ማለት ነው። እነዚህን ታዊዝ እንዴት ነው የምናውቀው የሚለውን ኢንሻአላህ ስለ ታዊዝ ስናወራ ብዙ እናያለን። ይህ የሸምሰል መዓሪፍ አንድ ገጽ ነው። በደንብ ከተመለከትነው በውስጡ የቁርአን አንቀጾች አሉ። አያቱል ኩርሲ ራሱ ሊጻፍ ይችላል። ከዛም አንዳንድ ዚክሮችና የሚያደርጉት አውራዶች አሉ። እነዚህ ምንም ችግር የላቸውም። ዋናው ችግሩ ያለው ግን እነዚህ ቁጥሮች ምንድን ናቸው? እነዚህ ፊደላትስ ምን ማለት ናቸው? ሰዎች ምንም እንዳሌለው ነገር አልፈው ይሄዳሉ። ትርጉሙ አይገባቸውም። በእውነቱ ግን ይህ ሽርክ ነው። የጅኖች መጠሪያ ስም ነው። ለምሳሌ በተጅዊድ ላይ እያንዳንዱ ፊደል የተወሰነ ቁጥርን ይወክላል። አብጀድ ሐወዝ ሑጢ ከለሙን አብጀድ የሚለው 1 2 3 4 እያለ ይሄዳል። እነሱ ይህንን ቁጥር ተጠቅመው የራሳቸውን ቃላት ይፈጥራሉ። ስለዚህ ይህ ሁሉ ግልጽ ሽርክ ነው፣ ግን ሰዎች አያውቁትም። ስለዚህ እነዚህ ሰዎች የጅኖችን ስም በታዊዝ ላይ ጽፈው ይሄ ይጠብቃቸዋል እያሉ ለሰዎች ይሰጣሉ። አዎ ሌላው ደግሞ ስለ ታዊዝ ካወራን ታዊዝ የሚባለው በአንድ የተለየ መንገድ የሚጻፍ ጽሁፍ ነው። እሱም ሁለት አይነት ነው። አንደኛው ሰዎች ለጥበቃ ብለው የሚጠቀሙበት ነው። ይህም ቢሆን ልባችንን በሱ ላይ የምንጥል ከሆነ ሽርክ ነው። ሌላኛው ደግሞ ሙሉ በሙሉ የጅን ስሞች የተሞላበት ታዊዝ ነው። ይህም ጅኖችን በመጥራት ላይ የተመሰረተ ስለሆነ ምንም ጥርጥር የለውም ሽርክ ነው። ሼክ አንድ ጊዜ ሳን ባርናርዲኖ ነበርኩና አንድ እህት ከወንድሟ ጋር ወደ መስጂድ መታ ወላጆቿ ያደረጉላት ታዊዝ ይዛ ነበር። ያንን ታዊዝ ስንከፍተው የጅኖች ስም በግልጽ ተጽፎበት ነበር። ያ የሚል ቃል በመጠቀም ቀጥታ እነሱን በሚጣራ መልኩ ነበር የተጻፈው። አዎ ይሄ ደግሞ ሽርክ ነው። ሰዎች ደግሞ ይጠቀሙታል። ላሳየህ እችላለሁ። ይኸው ይሄ ታዊዝ ነው።
ለአሁኑ አንተ ያዘው ሼክ። I'll take care of the opening. If we open up ይህንን ከከፈት ነው እንዳልኩህ ከሁለት አንድ ነው። ዝም ብሎ ጽሁፍ ሊሆን ይችላል፣ ያ ወዱድ ያ ገፉር ምናምን፣ ይሄ ጠብቀሃል ይላሉ። የቁርአን አንቀጽ ከሆነ እሺ ምናልባት አብዱላህ ኢብኑ ዐምር ኢብኑ አልዓስ አየቱል ኩርሲ ለልጆቹ ሲጠቀም እናገኛለን። እነዚህ ሐዲሶች አሉን። ነገር ግን አብዛኛው ታዊዝ እንደዚህ አይደለም። አብዛኛው እንደዚህ ነው የሚጻፉት፣ ወይም እንደዚህ አይነት ነገር ይሰጧቸዋል። anyone who sees these በዚህ ቅርጽ ይሰጧቸዋል። ለምንድን ነው ሶስት ማዕዘን የሆነው? ሶስት ማዕዘኑ የሚያሳየው ይሄንን ነው። እዚህ ላይ ምን ታያለህ እስኪ? What is this, Sheikh? I have never seen this. አሁን ይሄንን ይወስዱና ከዛ እንደ ሸምሰል ማዕሪጅ ያለ መጽሐፍ ይከፍታሉ። እነዚህን ቅርጾች፣ ፊደላቶች፣ ቁጥሮች ይወስዱና ወደ አንድ አረፍተ ነገር ይቀይሩታል። ለምሳሌ እቺ ሴት እንደዚህ አይነት ጽሁፍ ነበር የሰጧት። እኛ ከፍተነው አነበብነው። እኔ እንዴት እንደሚነበብ አውቃለሁ። ምንድነው የሚለው? በነገራችን ላይ ሱረቱ ጠላቅ ነበር። ይህንንም ያደረገላት ሰው ከፍቺ እንዲጠብቃት ብሎ ነው። ይሄ ሲሕር ነዋ። አዎ 100%። ነገር ግን ምንድነው የሚለው? ይህንን ወረቀት ወስደሽ፣ እኔ ደግሞ ኮፒው አለኝ። ጠንቋዩ ነው እንደዚህ የሚለው። ቆሻሻ ቦታ ታደርጊዋለሽ። በ50 60 3 10 ለአንተ ግራ ይገባሃል። ምንድነው ይሄ ቁጥር? ከዛ በ50 60 3 10 9 ታስቀምጪዋለሽ። እሺ ማንም አይገባውም ይሄ። ከዛ ታነቢዋለሽ። ከዛ አመዱን ትወስጂና በ10 50 63 ታስቀምጪዋለሽ። ከዛ መቼም ፍቺ አይገጥምሽም። ከዛ በአንገቷ ላይ እንድታደርገው አዘዛት እና ደግሞ እንኳን ለመክፈት መሞከር አይደለም ጭራሹን ይሄን ለመክፈት አታስቢ አላት። ይሄ ታዊዝ ነው። አሁን ይሄ ምንድነው የሚለው? ኮዱን ስንፈታው ሱረቱ ጠላቅ ትወስጂና በጭቃ ወይም በሽንት ትጽፊዋለሽ። ከዛ ያንን ወረቀት ወስደሽ ሽንት ቤት ውስጥ ታደርጊዋለሽ። ከዛ ትሸኝበታለሽ። ከዛ አሁንም ወስደሽ ሽንት ወይም ደም ባለበት ውሃ ታደርጊዋለሽ። ከዛ በሱ ሻወር ታጠቢበት። ይሄ ከፍቺ ይጠብቅሻል። ይሄ ምንድነው? ኩፍር ነው። How can some Muslim? እኛ ደግሞ አናውቅም፣ አንገታችን ላይ ይዘን እንዞራለን። ይሄንን ያኺ ከዚህ ሁሉ ጣጣ ሻንጣ እኮ አንዲት ያ ረብ ስንት ነገር ይቀይራል ወላሂ። አንዱ ደግሞ እጁ ላይ ይህን ይዞ ይዞራል። ይሄ ምንድነው ብዬ ጠየቅኩት። ከዛ በውስጡ ይህንን በወረቀት ተጠቅልሎ አገኘሁት። አሁን ላይ ወረቀቱ የለኝም። ብቻ ልክ እንደነዚህ አይነት ነው። እናም ሱብሃንአላህ ልጁ ምን አለኝ? ወላሂ እኔ ታመምኩ፣ እናቱ ታመመች፣ ስራውን አጣ፣ በስቃይና ችግር ላይ ነው ያሉት እና ደግሞ ለዚህ ስንት የከፈለ ይመስላል? Don't know. $1500 በላይ 15 just for that? I told him we have Umrah that's cheaper I than know. that. Go for the Haramain. ስለ ዑምራ ካነሳን አይቀር አንድ ነገር ልበላችሁ። ወላሂ የዚህ ቻናል ትልቁ ዓላማና እቅድ በተቻለን አቅም ሰዎችን ወደ ዑምራ መውሰድ ነው። ለወደፊት ኢንሻአላህ በአላህ ፍቃድም እናሳካዋለን። ስለዚህ እሱ ለመጠበቅ ብሎ ገዝቶ ነገር ግን ራሱንና ቤተሰቦቹን ሳያውቅ እየጎዳ ነበረ ማለት ነው። አዎ ምክንያቱም እያንዳንዱ በአዋቂ ጠንቋይ የሚደረጉ መተቶች ይሄንን መተት የሚጠብቁ ጅኖች አሏቸው። ድገመው ያሁኑን ሼክ፣ ትልቅ መረጃ ነው። ሰዎች የሆነ ሰው ላይ ሲሕር ሲፈጽሙ ያ ሰው ላያውቅ ራሱ ይችላል። ሼክ መስሏቸው የሆነ ሰው ጋር ይሄዱና መድኃኒት ስጠኝ ወይም ቅራብኝ ይሉታል። ያ ውሸታም ሼክ ግን በእውነቱ ሲሕር እየሰራና ሲሕሩን የሚጠብቅ ጅን እየላከ ሊሆን ይችላል ማለት ነው። አዎ ሁሉም ሲሕር የሚጠብቃቸው ጅኖች አሏቸው። ሌላው ደግሞ ሰዎች በአራት ይካፈላሉ፣ ውሃ፣ አፈር፣ እሳትና ንፋስ። What is that? ጠንቋዮች በዚህ መልኩ ነው ሰዎችን የሚከፍሉት። በምን ተመስርተው? የዛን ሰው ስምና የእናቱን ስም ይወስዳሉ። ለዛ ነው ሁሌ የእናት ስም ይጠይቁት። ለምን ቢባል ምክንያቱም ጅኖች ምን ብለው ያምናሉ? ለመጠቀመው ቃል ይቀርበልኝና ሁሉም ሰዎች የዝሙት ልጆች ናቸው ብለው ነው የሚያምኑት። أعوذ بالله. የሰው ልጆች ከአንድ በላይ አባት ሊኖራቸው ይችላል፣ ግን ከአንድ በላይ እናት መቼም አይኖራቸውም ይላሉ። ስለዚህ የእናት ስም ነው የሚፈልጉት። ለዛን የሆነ ሰው ጋር ሄደህ ወዲያውኑ የእናት ስም የሚጠይቅ ከሆነ ጥያቄ ምልክት ማድረግ አለበት። ይሄ ትልቅ ነገር ነው። ነቢዩን እንደ ምሳሌ እንውሰዳቸው። እዚህ ምንም ምሰራው ቀመር የለም፣ ምሳሌ ብቻ ነው። ስማቸው ሙሐመድ ነው። 2 ሚም አለን። እናታቸው አሚና ነች። 1 ሚም አለን። አሁን 3 ሚም አለን ማለት ነው። ለቢድ ኢብኑ አልዓሰም የሚባል አንድ የሁዲ ነው ነቢዩ ላይ ሲሕር የሰራው። እንዴት ነው ያደረገው? እንዴት ነው እሳቸው ከየትኛው ክፍል እንደሆኑ ያወቀው? ማለትም ነቢዩ ሰለላሁ ዐለይሂ ወሰለም ስማቸው ከአፈር የሚመደቡ ከሆነ በእነሱ ስሌት እነዚህን ቁጥር ይወስዱና በሌላ ቁጥር ያበዙታል። ከዛ ያካፍሉታል። የሆነ መንገድ አላቸው። ከዛ ውጤቱ በመጣበት ምድብ ሲሕሩን ያደርጉታል። አሁን ለምሳሌ ይሄ ውሃ ነው ይላሉ። ማለትም ይሄ በአንተ ላይ የሚያደርጉት ሲሕር ሄደው አፈር ውስጥ ቢቀብሩት በአንተ ላይ ምንም አያደርስም ማለት ነው። ስለዚህ ውሃ ውስጥ ማድረግ አለባቸው። እሳት ከሆነ ማቃጠል ይኖርብሃል። ሄደህ በመቃብር ብታደርገው ምንም ጥቅም አይኖረውም። ስለዚህ ነቢዩ ይበልጥ ውሃና አፈር ነበሩ። ለቢድ ኢብኑ አልዓሰም ሲሕሩን ያደረገው ጭቃማ የሆነ ኩሬ ውስጥ ነው። ለዛ ነው ነቢዩ ላይ ጉዳት ማድረስ የቻለው። መጥቀስም የምፈልገው ነገር በዚህ ጉዳይ ላይ ሲሕሩ በምንም መልኩ ዋህዩ ላይ ችግር አላደረሰም። የሆነ ሰው ነቢያችሁ እኮ ድግም ተሰርቶበታል፣ እንዴት ዋህዩ ላይ ችግር አያመጣም ትላላችሁ ምናምን እያለ ነበር። ነገር ግን ሲሕሩን ማን እንዳደረገባቸው፣ የት እንደተደበቀ ሁሉንም ያወቁት
በዋህይ ነው። ስለዚህ ዋህይ ላይ ምንም ችግር የለም ማለት ነው። ለቢድ ኢብኑል አዕሰም 3 ነገር ነው ነብዩ ላይ ያደረገው። ጸጉራቸውን ወሰደ፣ በማበጠሪያቸው ጠቀለለው፣ ከዛ ጉዳት እንዲያደርስባቸው ኩሬ ውስጥ አደረገው። ከዛ የቮዱ አሻንጉሊትም ነበረው። አሁን ይሄ ሳውዝ አፍሪካ ላይ በጠንቋዮች በጣም የታወቀ ነው። ዛሬ ላይ ለልጆች ራሱ ይሸጣሉ። ሲህር የተደረጉባቸው እነዚህ መጫወቻዎች ሳያውቁ ለልጆቻቸው እየገዙ ይሰጣሉ። እናም በዚህ አሻንጉሊት ቅርጽ ላይ መርፌ ያደርጋሉ። በአሊ ሐዲስ ውስጥ ምን ይላል? ይሄንን ወደ ነብዩ ስናመጣው በነብዩ ቅርጽ የተሰራ ነበረ። ከዛም ቁል አዑዙ ቢረቢል ፈለቅ፣ ከዛ አንድ መርፌ እናወጣለን። ከዛ ነብዩ መርፌው ከወጣበት ቦታ ህመም ይሰማቸዋል። እናም ሁሉንም መርፌዎች እየቀሩ አውጥተው ጨረሱ። እነዚህ በነብዩ ሰለላሁ ዐለይሂ ወሰለም ላይ የደረሰውን ነገር ተከትሎ ራሳችንን እንዴት እንደምንጠብቅ በተግባር ሊያሳዩን ከአላህ የወረዱ ናቸው። በትክክል ስለ ሲህር ስናወራ በዋናነት 2 ነገሮች አሉ። አንደኛው መከላከያ ነው። ሁለተኛው ደግሞ መድኃኒቱ ነው። መከላከያው ማለት የዕለት ተዕለት አዝካሮች እና ሰላቶች ናቸው። ወደዚያ ከመሄዳችን በፊት ግን አንድ ሰው ክፉ አይን፣ ሲህር፣ በጅንና በአእምሮ ጤና ችግር መካከል ያለውን ልዩነት እንዴት መለየት ይችላል? ምክንያቱም ብዙ ሰዎች ምንም ነገር ሲገጥማቸው በቀጥታ ድግምት ነው ይላሉ። ታዲያ መጀመሪያ ላይ ሰዎች ይህንን እንዴት ነው መለየት የሚችሉት? በእርግጥ እነዚህን ነገሮች መለየት በጣም ከባድ ነው። ብዙ ልምድ ይጠይቃል። በዘርፉ ስንት ዓመት እንደቆየህ፣ ስንት ሩቅያ እንደቀራህ፣ ምን ያህል ጉዳዮችን እንዳየህ የሚወስን ነው። ስለ ልቦና ካጠናህ ደግሞ ከአእምሮ ችግሮች ጋር የተያያዙ ነገሮችን ማወቅ ትችላለህ። ብቻ በጣም ከባድ ነው። ምልክቶቻቸው የሚገናኙባቸው ብዙ ቦታዎች አሉ። ነገር ግን የገጠመህ ነገር ሁሉ የአይን ናስ ወይም የሲህር ውጤት አይደለም። እኔ በዚህ ዘርፍ ከ20 ዓመት በላይ ቆይቻለሁ። ሁሉንም አይቻለሁ። እነግርሃለሁ ከሚመጡብኝ ጉዳዮች ውስጥ ከ80 በመቶ በላይ የሚሆኑ የአእምሮ ጤና ጉዳዮች ናቸው። ከሲህር ጋር ምንም ግንኙነት የላቸውም። ሲህር በጣም ጥቂት ነው። ምክንያቱም ብዙዎቹ የዛሬ ጠንቋዮች እውቀት የላቸውም። ድግምት መስራት አይችሉም። አንድ ጊዜ አንድ ሰው የሰራውን ድግምት አይተን በስህተት ነው የጻፈው። አንዲት እህት ልጅ እንዲኖራት ታስቦ የተሰራውን ድግምት በአንድ ቃል ስህተት ምክንያት ጭራሹኑ ልጅ መያዝ እንደማትችል አደረጋት። ምክንያቱም ይህም እኮ እውቀት ነው። አላህ ዩዓሊሙነ ናሰ ሲሕር፣ ለሰዎች ሲሕርን ያስተምራሉ እንዳለው መጥፎ ትምህርት ቢሆንም ለማወቅ ግን መማር የሚያስፈልገው እውቀት ነው። ስለዚህ መለየት በጣም ከባድ ነው። ጅኖች ደግሞ አብዛኛው ጊዜ ከሲሕር ጋር የተያዙ ናቸው። ጅኖች ያለ ምክንያት ሰው ላይ ጉዳት አያደርሱም። በጣም ከስንት አንድ ነው የሚከሰተው። ምናልባት ያ ሰው በጣም የሚጎዳቸው ነገር ካደረገ ነው እነሱ የሚጎዱት። በዚሁ አጋጣሚ ተመልካቾችን የምመክረው ወደዚህ ርዕስ ውስጥ አትግቡ። ኢንተርኔት ላይ የገቡ ስለ ጅን ታሪኮች መፈለግ፣ አስተማማኝ ካልሆኑ ምንጮች መስማት የለባቸውም። ምክንያቱም ትኩረታቸውን ወደ እናንተ ትስባላችሁ። ትኩረት ስትሰጧቸው ልክ እንደ ሰው ለምን ትከተለኛለህ እንደሚለው አይነት ነገር ነው። ካልደረስክባቸው አይደርሱብህም። እኛ ከነሱ ጋር መገናኘት አንፈልግም። እነሱም ልክ እንደዛው። አይንናስ ዛሬ በጣም የተለመደውና በጣም የሚጎዳው ነው፣ ግን ደግሞ ለማከም በጣም ቀላል ነው። ሲሕር ደግሞ በጣም የተለመደ አይደለም፣ ለማከም ደግሞ ከባድ ነው። ለምሳሌ ድግምቱ የሆነ ቦታ ተቀምጧል። ይሄ ድግምት ነው እንበል። ጅኑ ይህንን ቁጭ ብሎ ይጠብቃል። አሁን አንተ ቁርአን ስትቀራ ጅኑ ይመጣል። ምን እየተከሰተ እንደሆነ ለማየት ይመጣል። አልሐሰን አልበስሪና ሌሎችም መተቱን ሳናገኘው ባለበት ልናጥፈው እንችላለን ተብለው ሲጠየቁ አዎ ቦታው ድረስ መሄድ አይጠበቅባችሁም፣ ድግምቱ እስኪሰበር ድረስ ደጋግመህ በመቅራት ካለህበት ማቃጠል ትችላለህ ብለዋል። ግን ጊዜ ይወስዳል። ጅኑ የሚመጣው መቅራት ላይ እንዳታተኩር ትኩረትህን ለመበተን ነው። ብዙ ራቂዎች ያኔ ከጅኑ ጋር ማውራት ይጀምራሉ። ይሄ ስህተት ነው። ታዲያ ምልክቶችን እንዴት እናውቃለን? አንደኛ ነገሩ ከመጠን ያለፈና በሕክምና ምንም መፍትሄ ያልተገኘለት መሆን አለበት። የሰውነት መንቀጥቀጥ ወይም ከመጠን ያለፈ ቅዠት፣ በሳምንት 3 ወይም 4 ጊዜ ቅዠት ካየህ ምን እንደሆነ መመርመር ያስፈልጋል። ከዛ ሌላ ጥያቄ እንጠይቃለን። ቅዠቶቹ ምንድን ናቸው? ምንን በተመለከተ ነው? ምናልባት በጭንቀት ብቻ የመጣ ሊሆን ይችላል። ከዛ ግን እንስሳቶችን፣ እባብ፣ ጥላዎችን፣ አይተህ ማታውቃቸው አካላትን ታያለህ። እናም በተደጋጋሚ ነው የምታየው፣ ያኔ ችግር አለ ማለት ነው። በቀላል መንገድ ራሳችንን መፈተሽ እንችላለን። ሙሉ በሙሉ ነቅተህ ባለህበት ሰዓት ሩቅያ ከፍተህ አዳምጥ። ሰውነትህ ምን አይነት ምልክት እንደሚያሳይ፣ ምን አይነት ምልክቶች ሊታዩ ይችላሉ። ከተናገርኩማ አስቀድመው ምልክቶችን ይጠብቃሉ። ያ ነው ችግሩ። ይደነዝዛል ብል ለምሳሌ አይምሯቸው ይህንን ውጤት አስቀድሞ ይጠብቃል። በአይምሮ ችግርና በመንፈሳዊ ህመም መካከል ያለውን ለመለየት መፍትሄው ሱረቱል በቀራ ነው። የሆነ ትምህርት ልስጣችሁ። ይሄ ለሁላችሁም ስጦታ ነው። ሱረቱል በቀራ ሙሉ መቅራት ከቻልክ የግድ ሙሉን አንዴ መሆን የለበትም። እየቀራህ እያቋረጥክ መሆን ይችላል። ያኔ በጭራሽ ጅን ሊደርስብህ አይችልም። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ሱረቱል በቀራን ቅሩ፣ እሷን መውሰድ በረከት፣ መተው ጸጸት፣ ድግምትን በጭራሽ አይችላትም ብለዋል። እንድንቀራ የነገሩንም በየ3 ቀኑ ነው። ስለዚህ በየ3 ቀኑ ታዳምጣለህ፣ በየ3 ቀኑ ትቀረዋለህ፣ በየ3 ቀኑ ቤትህ ላይ ትከፍተዋለህ። በአላህ ፍቃድ ሙሉ በሙሉ ከሲሕር ትጠብቃለህ።
ከዛ ግን አንዳንድ ምልክቶች እንደ ራስን መሳት ያሉ ነገሮች ካሉ የአይን ናስ ወይም ሲሕር ምልክት ሊሆን ይችላል። ግን ይህንን የሚያውቀው ልምድ ያለው ራቂ ነው እና ምልክቶቹ በጣም ይቀራረባሉ። ግን ምልክቶቹ ስለታዩ የግድ ሲሕር ነው ማለት አይደለም፣ ሌላም ነገር ሊሆን ይችላል። ሌላው ሼኽ ብዙ ጊዜ የምንጠየቀው ነገር ጂኖች የሰው ልጅን ሊያፈቅሩ ይችላሉ? መልሱን በቀጣዩ ክፍል ምናየው ይሆናል። እሺ አላጓጓችሁ፣ ጥሩ ሰው ሆኜ ልንገራችሁ። መልሱ አዎ ነው። ጂኖች ከሰው ልጆች ጋር በፍቅር ሊወድቁ ይችላሉ። ዝርዝሩን ግን በቀጣዩ ክፍል እናያለን። እንግዲህ ክፍል 1 ይሄን ይመስላል። ይቀጥል ምትሉ ከሆነ አሳውቁኝ።